ዛሬም በመስራቅ አርሲ የኦርቶዶክስ 3 ሰዎች ተገለዋል። አርሲ ላይ ማንንም አልቀረም ነው መላችሁ ባውኑ ሰዓት ራቼ ተስፋይን ጨምሮ ናውን ፉንቲ ዩቲናስ እንዲሁ የሃይማኖት ተቋማት ጉባኤ አሁን መግለጫ አውጥቷል። ገዳያቸው ፋኖ ነው ብሎ ነው አንድ መረጃ ሰጠው። ሰላም ጤና ይስጥልኝ ቤተሰብ እንደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። ይሄን ቪዲዮ ባልሰራ በጣም ደስ ባለኝ ነበር። ነገር ግን ለታሪክ እንዲቀመጥ ነው ይሄን ቪዲዮ የምሰራውና የሃይማኖት ተቋምና አቋም ሽሮስ እንግዲህ ሉካን አዘጋጅቶ ወደ አርሲ ልኳቸው ነበር የምናውቀው ነውና ዛሬ እንግዲህ 5ኛው 6ኛ ቀን ነው ሄዱና አሁን እንግዲህ አጣርተው ወጥተዋልና ሁለቱም የቋሚ ሽሮስ ሉካንም የሃይማኖት ተቋም ሉካን እንግዲህ ብዙም ከነሱ አንጠብቅም ይዘው የመጡት ነገር በጣም የሚያሳፍር እኔ አላቀም። አቡነ ጴጥሮስ እንደዚህ ብለዋል። ታላቁ አባታችን በሰማዕትነት ያለፉ አባታችን ለውሸት ከመኖር ለኡነት መሞት ይሻላል ይላሉና እነ ቄስ ታጋይ ይዘውት መግለጫ በጣም ነው የሚያሳፍረውና ስሙት እስቲ። ለማንኛውም የሃይማኖት ተቋማት ጉባኤ አሁን መግለጫ አውጥቷልና በጣም ያስገረሙ 3 ነገሮች ልንገራችሁ። አንደኛ ነገር ገዳያቸው ፋኖ ነው ብሎ ነው አንድ መረጃ ሰጠው። ፋኖ እንደሆነ ጭምር ነው ገዳይ የተናገረው። ሁለተኛ ሟቾቹ ኦርቶዶክሳውያን ብቻ አይደሉም ብሎ መግለጫ አውጥቷል። ሶስተኛ ደግሞ ጥቃቱ የተፈጸመው ሃይማኖታዊ ሳይሆን እንዲሁ ሌላ አጀንዳ ያለው ጉዳይ አድርጎ ቀሲስ ታጋይ መግለጫ አውጥቷልና የምንጠብቀው መግለጫ ነው። በእውነት ከልብ እናመሰግናለን ምን ነው ምክንያቱም እኛ መጀመሪያ ተንበየን ነበር ነው ትናንት ላይ ስንነግራችሁ ነበር እንዴ ይባላል ለዚህ ጋጋ ሰማላስ ነበርና እኔ የሃይማኖት ተቋም ወደ አርሲ ሄደ ለምን እንደሆነ አልገባኝም እስካሁን ድረስ። ምክንያቱም እዚህ እንደምትመለከቱት ቴሌግራም ላይ ማስቀምጥላችኋለሁ ገብታችሁ ቼክ ማለት ትችላላችሁ። ኢንተራክት ብላችሁ የሃይማኖት ተቋም ወደ አርሲ ሄዷል። ወደ አርሲ ከሄደ በኋላ ራሱ ብዙ ኦርቶዶክሳውያን ሞቷል። ከነዛ ማለት ዛሬ 3 ኦርቶዶክሳውያን ሞቷል። አንድ ዲያቆን፣ አንድ ሰንበት ተማሪና አንዲት የ10 ዓመት ልጅ ኦርቶዶክሳዊት ናት ሞታለችና አሰማቻለሁ። የሃይማኖት ተቋማት ግን ይዘው የወጣው መግለጫ እንደሚናገረው ከሆነ የለም እነዚህ ነገር ኦርቶዶክሳውያን ብቻ አይደሉም፣ ሙስሊም ሞቷል፣ ሁሉም ካቶሊኩም ሞቷል፣ ጴንጤውም ሞቷል ብሎ ነው እንግዲህ የወጣው እና እዚህ ተጠብቀኝ በእኛ ምንም አዲስ ሊሆን አይችልም። ነገራችን ላይ ይሄ ነገር ፖለቲካ ውስጥ እንዳለበት የምታውቁት ግልጽ ነው። አላስረዳችሁም። ይሄን የምታውቁት ግን ትናንትና 4 ሰዓት ማታ ላይ 4 ሰዓት ነው መግለጫው የሚሰጠው ብሎ ነው የተናገሩት። 4 ሰዓት ላይ ሁላችሁም ተገኙ፣ 4 ሰዓት ላይ መግለጫውን ይፋ እናደርጋለን ብለው ተናግሮ ነበር በራሳቸው ኦፊሻል ፔጅ። ዛሬ ግን መግለጫ ራስ አልሰጠም። ስንት ሰዓት ነው የሰጠው? 10 ሰዓት ነው የወጣው መግለጫው። 4 ሰዓት ይወጣ የተባለ መግለጫ 10 ሰዓት ነው የወጣው። በዚህ መሃል ሌላ መግለጫ ያወጡት። እዛ ሄደው ያጠሩት ሌላ ነው፣ እዚህ የወጣው ሌላ ነው። ተመልከቱ እንግዲህ ዛሬ እንኳን ኦርቶዶክሳውያን ሞተዋል። ዛሬ እንኳን ሰው ተገሏል አርሲ ላይ። ግን እነ ቄስ በላይ ወይም የሃይማኖት ተቋማት አረ ምንም የለም የሞተው ሰው ትንሽ ሰው ነው እንዲው ብር ነው የተጠየቀው፣ ብር ሰው አግተው ህፃናትን አግተው ብር የጠየቋቸው ብለው የሃይማኖት ተቋም መግለጫ ይዘው ወጥቷል። ከዛስ ስንት ሰው እንደሞተ ቀጣይ አጣርተን እንናገራለን ብለዋል። መቁጠር አልቻሉም ስንት ሰው እንደሞተ እንጃ። ከዛ ደግሞ የቤተክርስቲያን ሉካን ወይም የቋሚ ሲኖዶስ ሉካን ይዘው ወጥተው እንግዲህ እሱም ተለጋይ ያስቀምጣላቸው እዚህ ጋር የምትመለከቱት እነሱም ሰው ታግቶ ብር የተጠየቀው እንጂ ሰው አልሞተም ብለዋል። እንዲሁም ማወቁሳን ከዘጋው ውጪ ሌላ ሰው አልሞተም ብለዋል። ማወቁሳን ከዘጋው ውጪ ሌላ ሰው አልሞተም ብለዋል። እውነታቸው ነው። ማወቁሳን ራሱ ከዛ ወደ ስንት ገዘገበ። እሺ ከሞተ ምን አረጋቸው? አሁን ሁለቱም ሉቃን ሄደዋልና ምንም አያረጉም። ባይዘው ምንም ድጋፍ አልተደረገላቸው ለሞቱ ሰዎች። መንግስት ከላይ ያርግላቸው አልተባለም። ገዳያቸው ይፈለግና እርምጃ ወሰደበት አልተባለም። ምንም እንደዚህ ነገር አልተነሳበትም ራሱ ለምን እንደላችሁ ያላቀም። አሁን እኔ ሁለቱም ተቋም ለምን ሄደ? ሁለቱም ተቋማት ሉካን ለምን ተላኩ? ምን ነው ጥቅሙ? የሃይማኖት ተቋም እዚህ ሆኖ የሞተው ሙስሊምም ሞቷል፣ ክርስቲያኑም ሞቷል፣ ካቶሊኩም ሞቷል እና ሃይማኖት አይደለም ብለህ ተናግረሃል። እዛ ላይ ምን አዲስ ነገር መጣ ታዲያ? ምንም። እዚህም እያላችሁ በግምት ያወጣችሁት የሞት ሙስሊም ክርስቲያኑ ነው ኦርቶዶክስ ብቻ አይደለም ሃይማኖት ተቋም አይደለም ብላችሁ ነው ያወጣችሁት። እዛም ሄድክ እንደዚህ ነው ያልከው አላልክም? ያ ነገር እዚህም ሆነ አወግዛለሁ አልክ፣ እዛም ሄድክ አወግዛለሁ አልክ። ምንም ማለት ነው የለም እኮ አዲስ ነገር። የጅምላ መቃብር እያየን ኦኬ፣ ቤተክርስቲያን የጅምላ መቃብር የቀበረች እያየን አልሞተም ይላል መጥቶ እንደዚህ እያየ እኮ ነው የሚዋሹ። ነጭ ውሸት። ሁለቱም ተቋማት ነጭ ውሸት እንደዚህ እያየን ይኸው ሰው የተቀበረ እያየን ኧረ አልሞተም ማንም ይሏል። እንዴት ነው ከነዚህ ሰዎች ጋር የምንኖረው? እንዴት ነው? ዛሬ ሞት ሰዎች አሉ ስሙት። ዛሬም በመስራቅ አርሲ የኦርቶዶክሳውያን መከራና ስቃይ እንደበዛ ነው። 3 ሰዎች ተገለዋል። በጣም በሚያሳዝን ሁኔታ ላይ በመስራቅ አርሲ አስኮ ወረዳ ጠለታ ጩፋ ቅዱስ ገብርኤል ቤተክርስቲያን አካባቢ የሚኖሩ ናቸው። ከነኚህ መካከል ላይ አንደኛው ዲያቆን ነው። ዲያቆን ኢዮብ እጅጉ ይባላል። ሁለተኛው ሰንበት ተማሪ ነው። ጥላሁን ቦጋለ ይባል ነበር።
ሶስተኛዋ ሴት ነች የ10 ዓመት ህፃን ልጅ ነች ጻድቃኔ ሰራዊት ትባላለች እነኚህ ሶስቱ በዛሬው ዕለት ዳር 1 ቀን የተገደሉ ህፃናት ናቸው ገዳዮቻችን መግደላቸውን ይከተላሉ እኛ ደግሞ ወሬያችንን ያወራን እንከተላለን የቤተክርስቲያን አካላት የሆነ ነገር ማለት እስኪችሉ ድረስ በቃ ይብቃ ማለት እስከሚችሉ ድረስ እኛም እንግዲህ የመርዶ ነጋሪ ብቻ ሆነን እንቀራለን ማለት ነው እንደምትሰሙት ነው እንግዲህ እየሰራ ያለው ሲያሳያችሁ ተመልከቱ ቪዲዮ አርሲ ላይ ማንንም አልቀረም ነው መላችሁ ባውኑ ሰዓት ራቼ ተስፋዬን ጨምሮ ናኦም ፉንቲ ዩቲናስ እንዲሁ ሎፍቲ አሩንና ጓደኞቹ ባውኑ ሰዓት እንደምትመለከቱት አርሲ ማውንቴን ናሽናል ፓርክን እየጎበኙም ይገኛሉ በኦሮሚያ ክልል በመገኘት እንደምትመለከቱትም እጅግ ውብ የሆነውን ናሽናል ፓርካችንን ባውኑ ሰዓት እየጎበኙም ይገኛሉ ለማንኛውም አንዳንድ ፎቶዎችን እንዲሁም ቪዲዮዎችንም እየፖስቱም ይገኛሉ ገብታችሁ መመልከት ትችላላችሁ በዚህ አጋጣሚ ያው ቅድም መረጃውን እንዳቀረብኩላችሁ የአርሰናል ደጋፊዎች ከሰንደላንድ ጋር አቻ ሞጣታቸውን ተከትሎ የተናደዱ የአርሰናል ደጋፊዎች መተው ኦሮሚያን እንዲጎበኙ በቪዚት ኦሮሚያ ጥሪ መቅረቡን ተከትሎ አንድ መረጃን አቅርቤላችሁ ነበር ተለያየ ዝም ብሎ የሚደረግ ዛሬ ነው ይሄ ነገር ዛሬ ነው የወጣው ዳር 1 ዝም ብሎ የሚደረግ ይመስላችኋል ይሄ ነገር ዝም ብሎ ነው ከመሬት ተነስተው በቃ አርሲ ናፈቀቻቸው ሊጎበኙ ሄዱ የሆነ ማውንቴን ምን ናፈቃቸው አዲስ አበባ ውስጥ የለም ሌላ ሀገር የለም አርሲ ናፈቀቻቸው ወጣችሁን ነው እኔ ወደድን ሳቅ እንጂ ምን እናርግ ታውቀው ለሚሰራው ሴራ ታውቀው ለሚሰራው በፖለቲካ ተመልከት እኛ ተኝተናል እነሱ ሰው የገደሉ ሰው አልሞተም ይሉሃል ከፈለጉ እያየክ እንዲያ ወንድሜ ተቀበረ ያ ወንድሜ ካልሞተም ይላል ባይዘው አባቴ የተገደለው የተቀበረ እያየክ አባቴ ካልሞተም ብሎ የሚዋሽ መዋቅር ነው የሚገኘው እንግዲህ እና ከፈለጉስ ብር ከፍለው ቲክታከር ጠርተው ሀገሪቷ ሰላም ናት ምንም የለም ባለኑና ጎብኙ ይሏቸዋል ለምን እንደዚህ የሚደረግ ለምን እነዚህ ሰዎች አይጠቁም ታዲያ ልትሉት አላችሁ ሜቢ እነዚህ ቲክታከሮች ለምን አይጎዱም ጎጁ ማንነውና ነው የጠራቸው ማን ነው ጎጁ ማን ነው ከጀመሩ አጥቂው ማን ነው የሚያጠቃው አካል ራሱ እኮ ይጠራቸው የሚገኙ እዚህ ጋር ነገር እናንሳ አጠረ የምትል ነገር አቶ ኢብራሂም ከሬ የተባሉት የአርሲ ከተማ አስተዳደር ማንንም አልሞተም ብለዋል የሃይማኖት ተቋም ልኡካን ግን ሄዱት ሰው ሞቷል ብለዋል ተመልከቱ የሚሰራው ነገር የሃይማኖት ተቋም ሰው ሞቷል አሉ ያርሲው አስተዳደር ደግሞ ማንንም አልሞተም ማለት ተመልከቱ እንግዲህ የሚሰራበት ነገር ኮረቱ ያላቸው ውሸት የሚሆነው እዚህ ጋር ኦኬ ይሄ ሰውዬ አብርሃም ውሸት ከሆነ ይጠይቅ በህግ ለምን ሰው የሞተ ሰው አልሞተብኝ እያለ ይገኛል ወይ እዛ ከለ ለምን የሚኖረው አያቃቸው ሰዎቹ ራሱ ይሄ ይሄ ደግሞ ሞታል እያለ ይገኛል ይሄን እንግዲህ ኦኬ እዛ ጋር የሚጋጩ ሰዎች ናቸው እንግዲህ እየመሩን ይጀውትና ምን ብለን እንደምንናገር አላውቅም ማለት አሁን እነዚህ ቲክታከሮች እንግዲህ ሄደዋል አገሪቷ ሰላም ናት ወጣችሁ ጎብኙ ምናምን ማለት ባላላችሁ በቃ ሰላም ነው ይባላል ይረሳል ኦርቶዶክሳን ነገር ኦርቶዶክሳን ሞት ይረሳል ከ15 ዓመት በላይ ኦርቶዶክሳን አርሲሌት መጨፈር ይያል ክርስቲያኖች ገጠራማ ክልል ላይ ኦርቶዶክሳን የሉም እስቲ ጳጳሳቱ ይሄዱ እስቲ ጳጳሳቱ ራሳቸው ይሄዱ እስቲ ሉካን አትላኩ አባቶች ሉካን አትላኩ ልጅ እኮ ነው የሞተው የምን ልጅ ሞተው ለቀብር ደርሰም ምን ይሄድክ የምን ሉካን ነው የምትልከው እንዴ ሰው እንደ ልጁ ሞተበት ሰራተኛ ይልካል ሂድና ጣራልኝ ብሎ ሂድና አቀበለልኝ ብሎ ሰራተኛ ይልካል ራሱ ሄዶ ነው የሚቀብረው እንዳባት ኦኬ ተመልከት እንግዲህ ይሰራብን ነገርና ይሁን ምን ይላል ያ ነገር የግብጽ ኦርቶዶክስ ተዋሕዶ ቤተክርስቲያን ለዛሬዋ ክብር የበቃችው በወጣቱ ተጋድሎ ነው ወጣቱ ነው እንድታንሰራራ ያረጋት ከነ ቅዱስ ማርቆስ ተጋድሎ በኋላ ከነ አባ አንጦንስ ተጋድሎ በኋላ ከነ አባ ጳውሊ ተጋድሎ በኋላ ከነ አባ ብሾይ ተጋድሎ በኋላ በግብጽ ክርስትና ነጥፎ ነበረ አብቅቶለት ነበረ ወጣቶች ናቸው እንደገና ተሰብስበው ነፍስ እንድትዘራ ያረጓት ዛሬ ዓለምን እየሰበኩ ነው እያንዳንዱ አጥቢያ ቤተክርስቲያን ዛሬ የራሷ የሆነ ድረገጽ አላት ትምህርት ሃይማኖት የምታስተምርበት ወጣቱ ነው ይሄን እየሰራ ያለው ተጋድሎ ተራራ መውጣት ነው ዳገትን ማለፍ ነው ቁልቁለትን መውረድ ነው ሸለቆን መሻገር ነው ወንዙን መሻገር ነው ብዙ ዳገት አለ ብዙ ቁልቁለት አለ ከወጣቱ ቅድስት ቤተክርስቲያን የምትጠብቀው እንዲሻገር ተሻግሮ እንዲያሻግር ነው ንቁላል ፈልጋለሁ ነው ያንቀላፋችሁ የተኛችሁ የምትገኙ ምች ድርት ያላችሁ ክርስቲያኖች ንቁ ኦኬ ምን ማድረግ እንዳለባችሁ አስቡ ኦኬ ዘገምተኞች አትሁኑ ይሄ ነው አልተፈልገው ነገር እኔ ደንዝዘናል አሁን ደንዛዝ ውስጥ ነው የምንገኘው ደንዛዝ መርፌ ወቅቶናል
በአንድ በሌላ መንገድ አደንዝዘውናል። ሰባኪያኑም በዚህ በኩል የሚገኙ ገዳይ ኃይሎችም ሰባኪያኑ ስትቀርብ የተበዛለ ብለው ሰብከዋል። እዛው ትረፈረፋለህ። ስትገረም የምትበዛበት ምንም አይነት መንገድ የለም። አሳየኝ በለው። እንደዚህ ብለው የሚሰብከን አካል ሂድና አሳየኝ እስቲ ተገለለና ሞተ በስታሳየኝ በለው። የለም እንደዚህ አይነት ነገር። ይሄ የሚታዩት ያላቸው ነገሮች ናቸው። በቅዱሳን ታሪክ ውስጥ የሆኑ ነገሮች ናቸውና ዛሬ ስትገደስ ጠፋ። እንደ ሶሪያ ነው የምትሆነው፣ እንደ ሊቢያ ነው የምትሆነው። ሊቢያን የምታገኝ ክርስቲያኖች ሀገር ጠፍታለች። ሶሪያ የምታገኝ ክርስቲያኖች ሀገር ጠፍታለች። ግልጽ ነው። አንተ ከሶሪያ ኢትዮጵያ ከሶሪያ አትበልጥም። በምንም ታምር ከቅዱስ ኤፍሬም ሀገር አትበልጥም። ኢትዮጵያ ጠፍታለች። ከነ ዮሐንስ አፈወርቅ ሀገር አትበልጥም። ጠፍታለች። አንተ ምን አጠፋም እንያነው ነው የአስራት ሀገር ናት እንትን እያልክ ተጃጃል። እሺ ተጃጃል። ዘይገርም ነው። ዘመነ ዲዮቅልጣኖስ በአርሲ ተደገመ። በአርሲ ዘመነ ዲዮቅልጣኖስ መጥቷል። ይሄን ያልኩበት ምክንያት ዝም ብዬ አይደለም። ከቤተ ክርስቲያን ታሪክ ከክርስቲያኖች ታሪክ ተነስቼ ነው። በ285 ዓመተ ምህረት ሮም ልትበታተን ባለችበት ጊዜ ሴንትራል ገቨርንመንቷ በተዳከመበት ጊዜ ከፋርስ ጋር በነበራት ጦርነት አንድ ሰው ለሮም ጀግና ሆኖ ተፈጠረ። ይሄ ሰው ዲዮቅልጣኖስ ይባላል። ዲዮቅልጣኖስ ሮምን ከፋርስ ነገስታት እጅ ካዳነ በኋላ ዝናው በቤተ መንግስትና በሮም ሁሉ ስለተዳረሰ የሮም ሀገረ ገዢ ሆኖ በ285 ዓመተ ምህረት ተሾመ። ከዛም የቀደመውን የሮምን ክብር ለመመለስ የገዛ ጓደኞቹን መሾም ጀመረ። ከሾማቸው መካከል አማቹ ጋሊዮስ ይገኛል። ጋሊዮስ የዲዮቅልጣኖስ አማች ነበር። ይህ ሰው አንዱን የሮም ግዛት ይዞ ያስተዳድር የነበረ ሰው ነበርና ከዕለታት አንድ ቀን ዳግም ከፋርስ ጋር ጦርነት በተጀመረበት ጊዜ ጋሊዮስ ወደ ፋርስ ዘምቶ ከፋርስ ጋር በነበረው ውጊያ ድል ስለተመታና ወደ ፋርስ ተማርኮ ተወሰደ። ከፋርስም አምልጦ እንደገና ወደ አንጾኪያ መጣ። ፋርስ ማለት ዘ ፕሬዘንት ዴይ ወይም ያሁኗ ኢራን ማለት ነው። ኢራናውያን በጦርነት በጣም ኃይለኞች ናቸው። ኢራናውያን ክርስቲያኖች ነበሩ። እነ ቅዱስ ጊዮርጊስ መራሒተ መንግስታቸው ቤተሰቦቻቸው ከዛ ከፋርስ የመጣ ነው። ኢራናውያን በዓለም ሁሉ ላይ ያሉ ጥበበኞች ናቸው። ታስታውሳላችሁ የሩቅ ምስራቅ ሰዎች ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ እጅ መንሻ ይዘው የመጡ የተባሉት የጥበብ ሰዎች ከነዛ መካከል ከሰባው መካከል ኢራናውያን ይገኛሉ። እንግዲህ የጋሊዮስ እዛ ተማርኮ ከዛ ደግሞ አምልጦ ወደ አንጾኪያ ይገባል። ዲዮቅልጣኖስም በሌላ በኩል ነግሶ በሌላ በኩል ጦርነት ነበረበትና ከጦርነት ሲመለስ ሰላማቹ ስለ ጋሊዮስ ይጠይቅም መማረኩን ይነግሩታል። ከዛ በኋላ ሮም ውስጥ ደግሞ አጵሎስ የሚባል ጣዖት ነበር። አጵሎስ የፀሐይ አምላክ ብለው የሚያመልኩት ጣዖት ነበር። የዚህ ጣዖት ደግሞ ጣዖተ ካህናት ነበሩ። እነሱን ለመጠየቅ ሄደ። ስለ ጦርነቱ ስለሚመጣው ነገር ስለ ሮም ቀጣይ ጣፋንታ ሊጠይቅ በሄደ ጊዜ የጣዖታቱ ካህናቶች ምንም አይነት መልስ አልሰጡትም። በዚህ ተናዶ ደጋግሞ ቢጠይቃቸው መልስ አልሰጡትም። ምክንያቱም ምንም የሚያውቁት ነገር ስላልነበረ። ስለዚህ ምንድነው ምክንያቱ ብሎ ሲናገር የጣዖታቱ ካህናቶች የውሸት ትርክ ተፈጠሩ። ምን አሉ? እዚህ መካከል በአንተ ግዛት ውስጥ በትምህርተ መስቀል የሚያማትቡ ክርስቲያኖች አሉ። ክርስቲያኖች ስላሉ ክርስቲያኖቹን ደግሞ ካልጠፉና ካራቁ በስተቀር ጣዖታቱ መልስ ሊሰጡ አይችሉም ብለው ነገሩት። በዚህ የተነሳ ዲዮቅልጣኖስ በአደባባይም ይሁን በቤት ውስጥም ይሁን በየትኛውም መንገድ ያገኘውን ክርስቲያን መግደልና ማሳደድ ጀመረ። በዚህ ዘመን ነው ሰማዕቷ ቅድስት አርሴማ የተገኘችው። ሰማዕቷ ቅድስት አርሴማ ከሷ ጋር የነበሩትንም ከ24 በላይ የሚሆኑ ደናግላን ሴቶችን በሃይማኖት አጽንታ ዛሬ በሰማዕትነት ምናከብራት። ዛሬ እንደ ሰማዕቷ እንደ ቅድስት አርሴማ የሰማዕቷ ቅድስት አርሴማ ልጆች የሆናችሁ ዲዮቅልጣኖስን ልናቆመው ይገባል። ዲዮቅልጣኖስ በአርሲ በምስራቅ አርሲ በሽርካ ነግሷል። ክርስቲያኖችን እየገደለ ነው። ስለዚህ
የጥበብ ሰዎች፣ የሚዲያ ባለሙያዎች፣ ታዋቂ ሰዎች፣ ምሁራን ሌሎቻችሁም ጭምር ዲዮቅልጥያኖስን ስለራሳችሁ ስትሉ ስለ ክርስትናችሁ ስትሉ ልታቆሙት ይገባል። በተለይ ዛሬ የጥቅምት ወር የመጨረሻው ቀን ነው። ጥቅምት 30 ከመስከረም ጀምሮ እስከ ጥቅምት 30 ድረስ 140 ክርስቲያኖች ተገድለዋል። በውል የሚታወቁት የጠፉ አሉ። ስለዚህ በትልልቅ ቦታዎች ላይ በሃይማኖት ቦታዎች ላይ በአውደ ምሕረት ላይ ጉባኤ የምትጋበዙ መምህራን፣ ሰባኪያን፣ ዘማሪያን የሰንበት ትምህርት አንድነት ዲዮቅልጥያኖስን ልናቆመው ይገባል ብላችሁ ድምጻችሁን አርሲ ላይ ለሞቱት ልታሰሙ ይገባል። አንዳንዶቻችሁ ግን በጣም ሶሻል ሚዲያ ላይ ተጽዕኖ ፈጣሪ የሆናችሁ ፕላትፎርሙ ላይ ተጽዕኖ ፈጣሪ የሆናችሁ በተለያየ ጉባኤ ሚሊኒየም አዳራሽ ላይ ቦሌ መድኃኔዓለም ላይ ስላሴ አዳራሽ በተለያየ ከአዲስ አበባም ውጪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለችበት ቦታ ሁሉ ጉባኤ የምትሰሩ ምእመናንን የምታሰባስቡ የምታስተባብሩ እናንተ ይሄንን ጉዳይ ከፊት ቀድማችሁ እንድታስተባብሩ መልእክቴን አስተላልፋለሁ። ቅዱስ ዮሐንስ ሞትን ሳይፈራ ሳይጋፈጥ ኃጢአትንና ነውርን ተቃውሟል። የቅዱስ ዮሐንስ ልጆች ሆናችሁ ይሄንን አሳዩን። አለበለዚያ ግን ወደ እናንተ የምንመጣበት ጊዜ ሩቅ አይደለም። በዚህ አጋጣሚ በተለያየ ቦታዎች ላይ ተቋም ያደረገ ይገኛልና እኔ ማለት ነው እኛ ኢትዮጵያ ውስጥ ያሉትን እርሷቸውና በውጭ ዓለም የምትገኙ በቻልቱ ድምጽ ናቸው። በቻልቱ ተቀም አንድ ሰው እንዴት ነው ምትችላላችሁ እኮ ኦኬ። አሁን ሶሻል ሚዲያ ዘመት ተጀመረ። ለምን ትዊተር ዘመት ጀመረ? ለምን የዓለም መንግስት እንዲሰማ እንደ የዓለም መንግስት ያለበት ኦርቶዶክሳን የሉም? አሜሪካ ኦርቶዶክሳን የሉም? ቢያንስ ኦርቶዶክሳን ስንት ቤተክርስቲያን አለ አሜሪካ ላይ? ባለፈው ሰማ ነበር ከ40 በላይ ቤተክርስቲያን አለ። ከ40 በላይ ቤተክርስቲያን ማለት አንዳንድ መቶን ካን ቢገኝበት ስንት ሰው አለ? ያ ሁላ ሰው አንድ ሆኖ ወጥቶ ቢወጣ ማሰማት አይችልም? ይሄን ነገር ይሄን ልቂት ማሰማት አይችልም? ኦኬ ምንድነው ሌሎች ተቋማት መጥተው እንዲመረምሩ ማድረግ አይቻልም? ገለልተኛ ተቋማት መጥተው እንዲመረምሩ ማለት ያላችሁ በዛ መንገድ አስቡ። ለቤተክርስቲያን አስፈልግ ከልባችሁ አስቡ፣ ከልባችሁ ቆርቆሩ። እንዴ አሁን እኛ እኮ እናስባለን እንጂ አንዳችንም እኮ ለአርሲ ክርስቲያኖች አንድ ቀን ውዳሴ ማን ደግመን እናውቃለን? እነሱን እያሰብን የለምና ከልባችን ለቤተክርስቲያን እንጨነቅ። ኦኬ እንደዚህ አድርገው ያደረሰን እንደዚህ አድርገው ነው የተጨነቀን እያሰን እንዳይመስለን እንዳንጨነቅ መዝሙር ዘምረን እንድናልፍ እንደዚህ ያደረግነውና እባካችሁን ቋን ፈልጋለሁ። ወንድሞች እንግዲህ አሪፍ እንቅስቃሴ በውጭ ዓለም እያሰቡ ይገኛሉ። አይተን እንመለስ። ያቆታርገናል። ስለዚህ ለምንድን ነው እዚህ ያለነው ሰዎች ራሱ ለዚህ ኦርቶዶክስ እንትን ተናገሩናት ሄሎ ለዚህ ኦርቶዶክስ እንትን መነጋገር አለብን። እኛ ራሳችን ነን መነጋገር ያለብን። ምክንያቱም ለመጮህም ምን ካህን አለንና ነው እኛ ራሳችን። እዛስ ቢሆን የሚያስገድለን ማን ነውና ነው? እዛስ አባት አለን፣ እዛስ አባት አለን ወይ? እኔ አባት የለኝም። እኔ እንደውም ንስሐ አባትም ላይኖረኝ ይችላል ካሁን በኋላ። ምክንያቱም እኔ ገደል ስገባ መታባት በጎቹን ቀስቅሶ ሰዶ ለተኩላ ሰጥቶ ቤቱ የሚቀመጥ አባት በየቤቱ ጊዜ በየሀብታሙ ቤት ሄደው ሊሆን ይችላል፣ ወይም ወደ ግብዣው ሄደው ሊሆን ይችላል። አሁን ነው እኛ እንደዚህ ምን ሆነ? እንደዚህ መሆን የለብንም። አሁን ራሳችንን መነሳት ያለብን። ዛሬም ታርደዋል፣ ነገም ይታረዳሉ። እኛም ታርደናል። ዛሬ ተዞዳ መታረድ የለም። ያ አንድ ቤተክርስቲያን ላይ ዲሲ ላይ ብቻ ያለው ህዝብ ምን ያህል ነበር? ስንት ደብር እየከፈቱ እየመጡ ለዶላር ነው ዶላር ሲያገኙ በቃ እነሱ ለራሳቸው መዝናት። እንደው ዛሬ ሞተናል። እኛ እንዳልሞትን እንዳቆጥሩ። ስለዚህ አሁን እኛን አደራጁንና እኛ ተደራጅተን ምን ይሁን ኦርቶዶክስ የሚለውን እዚህ ሀገር ካሁን በኋላ እኔ ቤተክርስቲያን ምን 0.5 ሳንቲም አልሰጥም። እኛ ጳጳስ አትስጡ ያሉት እውነታቸው አይሰጥ። በቃ እኛ ራሱ ካድሬ ሆነን ቀስቅሰን ማንም ክርስቲያን ለቤተክርስቲያን እየሰጠ እነሱን እንደዚህ የሚያጎለብትበት እንትን የለም። ታቦት ሲወጣ በለቱ እንኳን ቀዳሚ ሆኖ ታቦት አያወጡም፣ ገንዘብ ሁሉ ለመለመን እኛን ለማራቆት። አሁን ግን ሜዳ ላይ በጨለማ ጥለውን ለተኩላ ሰጥተውን በትነውናል። ስለዚህ እኛ ካህን የለን፣ እኛም ሞተናል ዛሬ። ስለዚህ በጣም ስለተሰማኝ ነው ዛሬ በጣም ነው የተናደድኩት። ብዙ ሀገር አካልዬ ነው ያሁን ጠፍቶን ራሱ 3 ሆነን በግድ ነው ያገኘናችሁ። ለዚህ ነው ብዛት ስለሌላችሁ ነው ያጣናችሁ። ስለዚህ ይሄ ሜዳ መሙላት ነበረበት። ለዚህ ያልወጣለ ለምን የምን ኦርቶዶክስ ነው እያለች አዳሜ ነጠላዋን እየሰበሰበች የምትመጣው የምን ኦርቶዶክስ አማኝ ናት? አማኝ አይደለች። የውሸት እምነት የውሸት ነው። አሁን እዚህ የመጣ ነው ኦርቶዶክሳውያን የቆጨን። ስለዚህ እኛ ተደራይተን
የሚሆነው ለሚሞቱት ቤተሰቦችም የምንረዳበትን እኛው ራሳችን ተደራርተን ኦርቶዶክስ ምን ይሁን ወደ የት ይሄድ ጸጥ ብንልባቸው እኮ ምን ይበላሉ? ምንም አይበሉ። እኛ እንደማችንን እኛ እየሸቀን እያበላናቸው ነው። አሁን እኛን ጥለው እዛ ከሄዱ እኛ ለምንድን ነው እንደዚህ ብራችን እያወጣ እነሱ የምንደግፈው? እነማን ናቸው እነሱ? እዛም ያሉት ግማሹ ካድሬ ሆኖ ነው አገራችንን እንትን እያሉ ያሉት። አሁንም ደግሞ እዚህ ያው እንግዲህ እንደምናየው እዛ የታዩ እንደሆነ እዛ ያለው ንብረታቸው ይወረሳል ብለው ፈርተው ነው። ስለዚህ በእኛ ብር ነው ያ ንብረት የተሰራው እና እኔ በጣም ነው የተሰማኝ። አመሰግናለሁ። ተገደሉ በግፍ ተገደሉ በግፍ ተገደሉ አርሲዞን ያሉ ታረዱላት በሰይፍ ታረዱላት በሰይፍ ታረዱላት ለአንዲቷ ሃይማኖት ታረዱላት በሰይፍ ታረዱላት በሰይፍ ታረዱላት ለተዋሕዶ ቅድስት እንዳትፈራ ሰይፍን እንዳትፈራ ሰይፍን እንዳትፈራ ተዋሕዶን አደራ እንዳትፈራ ሰይፍን እንዳትፈራ ሰይፍን እንዳትፈራ ማተብክን አደራ። ምን አይነት ዘመን ላይ ነው የደረስነው? በዋሽንግተን ዲሲ እና አካባቢ ላይ ሺሄስ አደባባይ ላይ ነው። ሺሄስ ሌላም ነገር ይባል። ትላንትና ዓርብ ዕለት ቤተክርስቲያን ጸሎት ተዘጋጅቶ የመጣውን ካህንና የመጣውን ምዕመን እጅግ በጣም ያሳዝናሉ። ግን አንድ ታዋቂና ዝነኛ ሰው ሞተ ቢባል ተተርመታ የለውም። ካህኑም ለታይታ ይሰለፋል፣ ምዕመኑም እንደዛው። እነዚህ ዘመድ የላቸውማ፣ አናቃቸውማ፣ አላየናቸውማ፣ ምናችንም አይደሉማ አይደል? ያሳዝናል። ዛሬ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሪ ቢኖራት ኖሮ እነሱ ዛሬ ስለተመደቡበት ቦታ መግባት ስለተመደቡበት ቦታ አቀባበል ስለማድረጉ ሁኔታ ነው ዜናቸው የሚዘግቡልን። እስኪ አንድ ላይ ሆነን እስኪ ያለነው ሰዎች እንኳን አዲስ አበባ ውስጥ ያለን መሪዎች እንኳን ተሰብስበን እናልቅስ ያሉ ማንም የለም፣ እናንባ ያለ ማንም የለም። እስኪ ጸሎተ ፍታት እናርግላቸው ብለው ጸሎት እንኳን ለማድረግ ሪኮግናይዝ ለማድረግ እንኳን ጊዜ የላቸውም። እነዚህኑ ሰዎች እዚህ አሜሪካ ሲመጡ እኛው እንቀበላቸዋለን አይደል? ወላይታ ላይ ተኝተው ያሉትን በሽተኞች ሪፈር ተብለው አንድ ጳጳስ ሄደው ጠየቁ። ወላይታና አካባቢ ላይ ያለው አንድ ጳጳስ ብቻ ነው? ንገሩኝ፣ አንድ ጳጳስ ነው አይደለም? ስለዚህ መሪ አልባ ሆነናል። ስለዚህ እኔ በዚህ ልክ ወጥቼ እንድናገር ህሊናዬ እንዲፈቅድ የሚጋብዘኝ በተሰራው ስራ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባት እንደሌላት ወይም በአማኞቹ እንዲጠሉም ተሰራ። ለዚህም ተባባሪ እነሱ ሆኑ፣ እኛም ወጥተን እናገራለን። ወገኖቼ እዚህ የመጣችሁ አሜሪካ ነው የምትኖሩት። ጊዜ ገንዘብ ነው። ይህንን ወርቃማ ጊዜያችሁን ሰውታችሁ ሀዘናችሁን ለመግለጽ፣ ስሜታችሁን ለመግለጽ፣ እንባችሁን ለማንባት ቁጥራችሁ ትንሽ ሊመስል ይችላል። ግን እርግጠኛ ነኝ የምነግራችሁ ነገር እናንተ ብዙ ናችሁ። እንደ አንድ ቃል ተናጋሪ፣ እንደ አንድ ልብ መስካሪ ሆነን አንድ ልብና አንድ መንፈስ ኖሮን ይሄ ዘመን ያልፋል ብዬ አምናለሁ። ይሄ ዘመን ያልፋል። ማንም ሰው ከሞት የሚቀር ማንም የለም። ሁላችንም ተራችን ነው የምንጠበቀው። ያገዳደላቸው ሁኔታ፣ ያልጠበቁት መከራና ስቃይ አሳዝኖን ለምን ሰው በማንነቱ ይሞታል ብለን አንብተን አልቅሰን ዛሬ ሻማ አብርተን ጸልየን
በረከታቸው ይደርብን። ነፍስ ይማር አይደለም በረከታቸው ይደርብን ነው ምንድነው? ይመሩን ዘንድ መስቀል የጨበጡት ሞትን ፈርተው እድሜያቸውን ለማርዘም ብለው ሞተዋል ወገኖቻችንን ብለው ለመናገር አፈሩ። እኛ የተዋህዶ ልጆች ነገ እንሙት ዛሬ እንሙት አናውቀውም። በዚህ ጊዜ ግን እውነትን ተናግረን ግን እናልፋለን። የነዚህን የደጋግ ንጹሃን ኢነሰንት ፒፕል በእውነት በረከታቸው ይደርብን። ለቤተሰባቸው መጽናናትን ያድልልን። የቆሰሉትን ቁስለኞች የምናመልከው ደጉ ሳምራዊ በቆሰለው ቁስል ላይ ዘይት አፍሶ መፈወስ የሚቻለው ጌታ አባት እግዚአብሔር ቁስላቸውን ያድርቅልን። እስኪ አሜን በሉ። ድገሙት አንዴ። እግዚአብሔር ሁላችንን የሚጠብቀን ሀገራችን ኢትዮጵያ ሰላም ያርግልን። ይደም እንደፈሰሰ እየፈሰሰ እንዳለ አይቀጥልም። እግዚአብሔር ጣቱን ባነሳ ሰዓት ማኔል ቴቄል ፋሬስ በሚዛን ተመዛ ቀለህም ተገኘ የሚለውን በአደባባይ የምናውጅበት ቀን ሩቅ አይደለም ቅርብ ነውና እግዚአብሔር አምላክ በእውነት ለእናንተ በረከቱን ረድኤቱን ያድላችሁ። ከሰማዕታቱ በረከት ረድኤት እግዚአብሔር ያሳትፈን። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። እግዚአብሔር ያክብርልን። ቃልዎት ያሰማልን። አይንተ እግዚአብሔር ካህናት ላይካነ ምስጢር ዲያቆናት ጌታችን መድኃኒታችን ኢየሱስ ክርስቶስ በደሙ ዋጋ የገዛችሁ ሕዝበ ክርስቲያን ሁላችሁንም እዚህ ስለተሰባሰብን እዚህ ስለመጣችሁ ሁላችሁንም በክርስቶስ ፍቅር እጅግ አድርጌ አመሰግናለሁ። አጭር ንግግር ነው የምናገረው። እንግዲህ ብዙዎች እዚህ ህብረት ውስጥ የሉም። አባት ተብለው ሽማግሌ ተብለው ከዚህ ህብረት ውስጥ እያየናቸው አይደለም። በዚህ ደግሞ ብዙዎቻችን አዝነን በአርሲ የተገደሉ ሰማዕታት ክርስቲያኖች አንገታቸው ላይ ባለው ማህተብ ምክንያት ታርደው የተጣሉ ለጅብ ራት የሆኑ ጻድቃን ሰማዕታት እነሱ አልሞቱም። አንዴ አልሞቱም በሉልኝ። አልሞቱም፣ ሕያዋን ናቸው፣ አልሞቱም። እንዲህ ብላችሁ ያለ ማስረጃ አይደለም የምነግራችሁ፣ ያለ ማስረጃ አይደለም እንዲህ ብዬ የምናገረው። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 10 ላይ 12ቱን ሐዋርያት መረጠ። ስንት ሐዋርያት መረጠ? 12 ሐዋርያት መረጠ። ከዛ ውስጥ አንዱ ያስቆሮቱ ይሁዳ ነበረ። ይሁዳ አስቆሮት ተብላ በምትጠራ በኢየሩሳሌም በምትገኝ ምድር የሚኖር ሰው ነው። ለዚህ ለታላቅ ክብር ለወንጌል አገልግሎት እግዚአብሔር አምላክ መርጦት ነበረ። ሕዝበ ክርስቲያን አድምጡኝ። አዎ በፍቅረ ነዋይ ገንዘብን በመውደድ ምክንያት አምላኩን አሳልፎ ሰጠ። ሐዋርያው ቅዱስ ጴጥሮስ በሐዋርያት ሥራ ምዕራፍ 1 ላይ ስለ ይሁዳ ሲናገር ከዚህ አገልግሎት ታድሎ ነበረ፣ ተመርጦ ነበረ ለሐዋርያ አገልግሎት። ግን በኃጢአቱ ምክንያት እንደ ሞተ ይነግረናል። ከዛ ሐዋርያት ምን አደረጉ መሰላችሁ? ክርስቲያኖች ተሰባሰቡ። ያስቆሮቱ ይሁዳ ሞቷል። በኃጢአት ምክንያት ነው የሞተው፣ በበደል ምክንያት ነው የሞተው። እርሱ ከ12ቱ ሐዋርያት ተቀነሰ። ስንት ሆኑ ንገሩኝ? ስንት ሆኑ? 11 ጎበዞች፣ 11። ታዲያ ሐዋርያት ስብሰባ አደረጉ። ሐዋርያት ሥራ ምዕራፍ 1 ከቁጥር 18 ጀምራችሁ ግቡና አንብቡት። በበደል ምክንያት በኃጢአት ምክንያት የሞተው ይሁዳን በሱ ፋንታ ሌላ ሐዋርያ ለመተካት ጸሎት አደረጉ። ማቲያስንም ተኩ። ማን ተተካ? ማቲያስ ተተካ። ይሁዳ ሞቷል። ያስቆሮቱ ይሁዳ በኃጢአቱ ምክንያት ምን ብሏል? ሞቷል። ከእግዚአብሔር መንግስት ተለይቷል። ከቤተ ክርስቲያን ህብረት ተቆርጧል። ስለዚህ በሱ ፋንታ ማን ተተካ? ማቲያስ ተተካ።
ጥቂት የመጽሐፍ ቅዱስ በተለይ የሐዋርያት ሥራ የመጽሐፍ ቅዱስ ክፍል ገልጣችሁ የሐዋርያት ሥራ ምዕራፍ 12 ላይ ስትመጡ ከሐዋርያት መካከል ቀዳሚ ሰማዕት የሆነውን ያዕቆብን ታገኙታላችሁ። ወልደ ዘብዴዎስ ኢትዮጵያውያን ሊቃውንት እናቱ ማርያም ባፍልያ ትባላለች ይላሉ። የቅዱስ ዮሐንስ ወንድም በማቴዎስ ወንጌል ምዕራፍ 4 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በፍቅር ጠርቶት ለሐዋርያ አገልግሎት የመረጠው ታላቁ ሐዋርያ ቅዱስ ያዕቆብ ሐዋርያው ቅዱስ ያዕቆብ ከ12ቱ ሐዋርያት መካከል ቀዳሚ ሰማዕት ነው። ሄሮድስ እጅ ጫነ ይላል ቤተክርስቲያን ላይ የሐዋርያት ሥራ ጸሐፊ ሉቃስ ሲጀምር ምን ጫነ? እጅ ጫነ። እጅ መጫን ማለት መከራ ማጽናት ነው። በቤተክርስቲያን ላይ መከራ አጸና። ያዕቆብን አመጡት። የሄሮድስ ወታደሮች በሰይፍ መተው ገደሉት። የሚገርማችሁ ነገር የቤተክርስቲያን የታሪክ ጸሐፊ አውሳቢዮስ የሚባል ይሄንን ታሪክ ሲተርክ የያዕቆብን ጽናት የተመለከቱ የሄሮድስ ወታደሮች ክርስትናን ተቀበሉ ይላል። ከዛ በኋላ በዚያ አላበቃም። ግፈኛው ሄሮድስ ያዕቆብን ካስገደለ በኋላ ጴጥሮስን ወደ ወህኒ ያስገባው፣ ወደ እስር ቤት። እግዚአብሔር አምላክ ጴጥሮስን ቅዱሱን መልአክ ልኮ ከወህኒ ያስወጣው። ከዛ በኋላ ሄሮድስ በበደሉ ምክንያት አምላክነትን በመናፈቁ ምክንያት እግዚአብሔር መልአኩን ልኮ ቀስፎ ገደለው ይላል። እዚህ ጋር አይደለም ግን ዋናው የታሪኩ ወይም የትምህርቱ ፍሬ ነገር ይገርማችኋል። ሄሮድስ ገብታችሁ አንብቡት ዛሬ ሐዋርያት ሥራ ምዕራፍ 12 ላይ እግዚአብሔር አምላክ ቀስፎ ሲገድለው በትል ተበልቶ ሞተ የሚል ቃል አለ። ሊቃውንቱ ኢትዮጵያውያን ሊቃውንት መሆኑ ግብፃውያን መተርጉማን ምስራቃውያንንም ጨምሮ ስለምን በትል ተበልቶ ሞተ ቢሉ ውስጡ በስብሷልና ገዳዮቻችን ውስጣቸው በኃጢአት ምክንያት በስብሷል። ክርስቲያኖች በበደል ምክንያት በስብሷል። እግዚአብሔር አምላክ ይቀጣል። እግዚአብሔር አምላክ በቤተ ክርስቲያን ላይ በቅዱሳኑ ላይ በልጆቹ ላይ እጅ በጫኑት ላይ እግዚአብሔር ይቀጣል። ፍርድን እንጠይቃለን። ፍርድን እንጠይቃለን። ፍረድልን ብለን እንጠይቃለን። ሄሮድ ሞተ። ሐዋርያት ስንት ቀሩ? ንገሩኝ። ስንት ቀሩ? 11 ታዲያ ሐዋርያት ያስቆሮቱ ይሁዳ እንደሞተው ያዕቆብ ሰማዕትነት ሲቀበል ህብረት ሲያደርጉ አታዩም? የያዕቆብን ቦታ ለመተካት ለምን ይመስላችኋል ይላሉ ኢትዮጵያውያን ሊቃውንት። ምክንያቱም ያዕቆብ ምን አላለም? አልሞተም። ሕያው ነው። ሕያው ነው በሉ። ሕያው ነው። ለክርስቶስ ኢየሱስ ነው የሞተው፣ ሰማዕትነት የተቀበለው። ሞተ በኃጢአት አንለውም ያዕቆብን። ሰማዕት ሆነ። እኔ የሙታን አምላክ አይደለሁም የሕያዋን እንጂ ይላል። በአርሲ ደማቸው የፈሰሰ ለጅብ የተሰጡ እንደነ ሐዋርያው ናትናኤል ቆዳቸው የተገፈፈ የራሳቸውን ቆዳ እንዲመገቡ የተደረጉ በስቃይ ሰማዕትነትን የተቀበሉ አልሞቱም በሉ አንድ ጊዜ። ሕያዋን ናቸው። ሕያዋን ናቸው። ከነ አብርሃም ጋር ሕያዋን ናቸው። ከነ ሙሴ ጋር ሕያዋን ናቸው። ከነ ጴጥሮስ ከነ ጳውሎስ ጋር ሕያዋን ናቸው። የሞተው በዛች ሕፃን ልጅ ላይ ሰይፍ ያነሳው ሰው ነው። የሞተው በእህቶቻችን ላይ ጦር ያነሳው ነው። የሞተው ገዳዮቻችን ናቸው የሞቱት። በርቱ እሺ። በመካከላችን ትልቅ ቦታ የሰጠናቸው ሰዎች የሉም አሁን። ኢንዌስ ቪዲዮአችን ይመስል ነበር። ነገ ደግሞ ስንት ሰው እንደሚሞት አናውቅም። የታፈኑ ብዙዎች አሉ። ስንት ሰው እንደሚሞት ስለማናውቅ እስቲ እኛም ካለን ይዘላችሁ መቀበል ነው የሚሆነው። ላይክ እና ሼር ማድረግ እንዳይረሳ። ፈትል አርሲ ኦርቶዶክሳውያን ቸር ቆዩልኝ።